ደህና መሆን ማለት ምን ማለት ነው? አንድ ሰው በህይወት ውስጥ እርካታን ካገኘና የሆነ ያህል የእርካታ መጠን ሁል ጊዜም ካለው ደህና ነው ይባላል። ደስታስ ምንድን ነው ብለን ከጠየቅን ብዙ ትርጓሜዎችንና ፍቺዎች እናገኛለን። ግን ደግሞ በህይወት ከተመለከትን ደስታ ማለት የህይወት ኢነርጂያችሁ በፊት ከነበረው የተሻለና በጣም ባስደሳች መንገድ በእናንተ ውስጥ ፍለው ሲያደርግ ነው። ዲፕሬሽን ወይም ደግሞ ድብርት ብለን ከተመለከትን ደግሞ የህይወት ኢነርጂያችሁ በእናንተ ውስጥ በጣም በዝቅተኛ ስቴት ላይ ሲሆን ነው። አሁን እኔ እዚህ ቁጭ ብዬ ደስታን በብዙ አይነት መንገዶች ልገልጽላችሁ እችላለሁ። ነገር ግን በትክክል ደስታ ምን ማለት እንደሆነ የሚያስረዳችሁ የምርም ደስታ የቀመሰ ሰው ነው። እዚች ዓለም ላይ የተፈጠርነው ሰዎች እንዳለ ደግሞ ቢያንስ አንድ ጊዜም ቢሆን ደስተኛ ሆነን እናውቃለን። ሳይደሰት የሞተ ሰው የለም። ቢያንስ የሆነ መጠን ያህል ደስታን በደንብ አድርገን አይተናል። ስለዚህ ስሜቱ እናውቀዋለን ማለት ነው። ታዲያ በዚች ዓለም ውስጥ በጣም ትልቁ ችግር ምንድነው ካላችሁ ያችን የደስታ ስሜት ማቆየት አለመቻላችን ነው። በቃ ዋናው ችግር እዚች ጋር ነች። ምክንያቱም ሁሉም ሰው ደስተኛ ሆኖ ያውቃል። አሁን ባለፉት 24 ሰዓታቶች ብቻ ምን ያህል ጊዜ ተደስታችኋል? እጃችሁን አንስታችሁ በጣቶቻችሁ መቁጠር ብትችሉ ስንት ጊዜ ተደስታችኋል? አንዴ ነው? ሶስቴ ነው? ሰባቴ ነው? ብዙ ሰዎች ምንም የሚቆጥሩት ነገር የላቸውም። በቃ ባዶ ነው። አሁንም ጥያቄውን ልቀይረው። የ5 ዓመት ልጅ ያላችሁ በ24 ሰዓት ውስጥ ስንት ጊዜ ትደሰታላችሁ? ወይንም ደግሞ የ5 ዓመት ልጅ ያላችሁ ስንት ጊዜ ተደስታችኋል? አሁን መቁጠር ይከብዳችኋል። ምክንያቱም ሙሉ ቀኑን ተደስታችሁ ነው የምትውሉት። በፊት የእናንተ ዲፎልት ስቴት ደስታ ነበረ። ልክ እንደ ማንኛውም ሕፃን ልጅ ሰው መጥቶ ተተናክሏችሁ እናንተ ካላናደደ በስተቀር ሁል ጊዜም ደስተኛ ናችሁ። አሁን ደግሞ ትላልቅ ሰዎች ከሆናችሁ በኋላ ሙሉ ስቴታችሁ የእናንተ ሐዘን ወይንም ደግሞ ድብርት ነው። ሰዎች ሲመጡ ወይንም ደግሞ የሆነ የሚያስደስት ነገር ሲያመጡ ወደ ደስታ ስሜት ትመለሳላችሁ። ምንም በማናውቀው ሁኔታ ሙሉ በሙሉ ቀመሩ ተገልብጧል። በዚህች ዓለም ውስጥ ይህንን ያህል ለፍታችሁ እስከዛሬ ድረስ የተማራችሁት ትምህርት፣ የወሰዳችሁት ሙያ፣ የምትሰሩት ቢዝነስ፣ የመሰረታችሁት ቤተሰብ፣ ያቋቋማችሁት ሁሉንም ነገር ደስታን ለማግኘት ነበረ። እናንተ ብቻም አይደላችሁም። እዚህች ዓለም ላይ ያለ የሰው ፍጥረታት ሁሉ ደስታን ለማግኘት ብዙ ነገሮችን አድርገዋል። በሳይንስና በቴክኖሎጂ እገዛ ይህችን ዓለም የማትታሰብ ዓለም አድርገናታል። አሁን ላይ የምንኖረው ህይወት ሁላ ከዛሬ 100 ዓመት በፊት የማይታሰብ የሚታለም ነገር ብቻ ነበረ። ከ100 ዓመታት በፊት የዓለም መንግስታት የማይችሉትን ያላገኙትን ነገር አሁን ሁሉም ህዝብ ማለት ይቻላል ማግኘት ችሏል። አሁን በዚህ ዘመን የምንነዳቸው መኪኖች ከ100 ዓመት በፊት የነበሩ ንጉሶች ያልሟቸዋል እንጂ በፍጹም አያገኟቸውም ነበር። ከነሱ የተሻለ ሁሉንም ነገር አግኝተናል ማለት ይቻላል። ነገር ግን ከነሱ የበለጠ ደስተኛ ነን ወይ? ዘመናችን የሙቾት ነው። ሁሉንም ነገር ቀላል ነው ከቅድመ አያቶቻችን ህይወት ጋር ስናነጻጸር ማለት ነው። ነገር ግን ደስታችንስ ወዴት እየሄደ ነው ካልን ቁልቁል እየወረደ ነው። ሳይንስና ቴክኖሎጂ ህይወታችንን ቅልል እንድናረግና በምቾት ውስጥ እንድንኖር ረድቶናል። እነዚህን ነገሮች ደግሞ በቀላሉ አይደለም ያገኘናቸው። የሰው ልጆች መስዋዕትነት ከፍለዋል። እንስሳዎችም እንደዛው። በእኛ ምክንያት ብቻ ተፈጥሮ ብዙ ነገሮችን አይታለች። ይህንን ሁሉ መስዋዕትነት ከፍለን ግን ደስታን ካጣን ምንድነው ታዲያ ትርጉሙ? ዓለምን በቁሟ እያቃጠልናት ነው። አቃጥለናት እንኳን ደስታን ብናገኝ እሺ፣ ነገር ግን ደስታን እንኳን አላገኘንም። አንድ ጊዜ ወደዚህ ልመልሳችሁ። አሁን አንድ ሰው በህይወታችሁ መጥቶ ህይወታችሁ ከዚህ በኋላ እኔ ነኝ የምመራው፣ በዚህ መንገድ ትሄዳላችሁ፣ ከዚህ መንገድ ከወጣችሁ ከኔ ጋር ትጣላላችሁ ቢላችሁ ምንድነው ብትሉት? በእርግጠኝነት ባሪያ የሆናችሁ ያህል ይሰማችኋል አይደለ? የሰው ልጅ እናንተ እንዲቆጣጠራችሁ አትፈልጉም። ነገር ግን አሁን ላይ በዚህች ዓለም ውስጥ እየተካሄደ ያለው ነገር ከባሪያነት የሚቻል ነገር አይደለም። ምክንያቱም የእናንተ ደስታ እየነጠቃችሁ ያለው ሌላ ሰው ነው። ሌላ ሰው እናንተ የሆነ ነገር ስላደረጋችሁ ብቻ ውስጣችሁን ትረብሽታላችሁ። አንድ ሰው እናንተ ስላናደደ ብቻ የውስጣችሁን ሰላም የምታጡ ከሆነ ይህ እስከ ባርነት ጋር በምን ይለያል? ለደቂቃ ቁጭ ብላችሁ እንድታስቡ እፈልጋለሁ። አንድ ሰው ቁጭ ብሎ እናንተን ደስተኛ ሊያደርግም ይችላል፣ ሊያበሳጭም፣ ደስታችሁም ሊነጥቃችሁም ይችላል። ያንን ከፈቀዳችሁ፣ ስልጣኑ ከሰጣችሁት እናንተ እኮ ተገዝታችሁለታል። በማወቅም ሆነ ባለማወቅ ባሪያ ሆናችሁ ማለት ነው። በውስጣችሁ ውስጥም የሚሰማችሁም ስሜት ከእናንተ ውጭ ያለ ሰው የሚወስንላችሁ ከሆነ ከባርነት ሁሉ የከፋ ባርነት ውስጥ ናችሁ። አሁን ግን ሁሉም ሰው በዚህ አይነት ባርነት ውስጥ እየኖረ ነው ማለት ይቻላል። ነገር ግን በፍጹም ባሪያ እንደሆነ አያምንም። ለምን ብለን ከጠየቅን ደግሞ ሁሉም ሰው ባርነት ውስጥ እየኖረ ስለሆነ፣ ሁሉም ሰው በጣም ከመመሳሰሉ የተነሳ ሁሉም ሰው ባርነቱን ተቀብሎት በሰላም እየኖረ ይመስላል። አንድ ሰው ለሌላ ሰው ባሪያ ነው፣ ሌላኛውም ሰው ለሌላ ሰው ባሪያ ነው። እኛ አሁን ላይ ሆነን የተለመደ ነገር ያደርግነው ሌሎች ሰዎችንም እኛ የገባንበት ጉድጓድ ውስጥ ስለገቡ ነው። ነገር ግን መቼም ቢሆን ኖርማል መሆን ያለበት ነገር አይደለም።
አንድ ነገር ብቻ ተገንዘቡ፣ ህይወት እናንተ እንደምትፈልጓት አትሄድላችሁም። ህይወት ሁልጊዜም ህይወት ነች፣ የራሷ መንገድ አላት። ይህ ማለት ምን ማለት ነው? እናንተ በምትፈልጉት መንገድ አትሄድላችሁም። እናንተ ባሰባችሁበት፣ እናንተ በሆናችሁት ልክ ግን ትሄድላችኋለች። በዚህ ህይወታችሁ ውስጥ ደግሞ ውጫዊም ዓለም ልትቆጣጠሩ አትችሉም። እናንተ መቆጣጠር የምትችሉት ውስጣዊ ማንነታችሁ፣ ውስጣችሁ ያለውን ነገር ብቻ ነው። አእምሯችሁ ሙሉ ለሙሉ መቆጣጠር ትችላላችሁ። ስሜታችሁን ሙሉ ለሙሉ መቆጣጠር ትችላላችሁ። ስለዚህ በአጭር አማርኛ ደስተኛ የሆነ ሰውና ደስተኛ ያልሆነ ሰው እናስቀምጥ። ደስታ ውስጥ እርካታ አለ። ደስታ ውስጥ መገኘት አለ። ደስታ ውስጥ ምስጋና አለ። ደስታ ውስጥ ፍቅር አለ። ሁሉም ጥሩ ነው የምትሉት ነገር እንዳለ ደስታ ውስጥ አለ። በተቃራኒው ደግሞ ደስታ የሌለበት ነገር ውስጥ ሐዘን አለ፣ ጭንቀት አለ፣ ድብርት አለ፣ ትካዜ አለ። የምታስቡት አሉታዊ ስሜቶች እንዳለ እዚህ ውስጥ ናቸው። ታዲያ አሁን ደስታችሁን ከእናንተ ውጭ ባሉት ነገሮች ላይ የምታንጠለጥሉ ከሆነ ወይም ደግሞ ጥገኝነታችሁን እነዛ ነገሮች ላይ ከሆነ ደስታችሁን የማግኘት እድላችሁ ምን ያህል ነው ብላችሁ ታስባላችሁ? በጣም ጠባብ ነው አይደለ? ምክንያቱም ውጫዊው ዓለም ልትቆጣጠሩት አትችሉም። ነገር ግን ደስታችሁን የምታገኙት ውስጣችሁ ባለው ነገር ቢሆንስ? ታማችሁም የደስታን ስሜት ማግኘት እንደምትችሉ አታውቁም? የሆስፒታል አልጋ ላይ ተኝታችሁ ውስጣችሁ እርካታ ሊሰማው እንደሚችልስ አትገነዘቡም? ቆም ብላችሁ ካሰባችሁ በትክክልም ትክክለኛ ደስታ ልታመጡ የምትችሉት ራሳችሁን ውስጣችሁን ከጠበቃችሁ ነው። የእናንተ ውስጣዊ ማንነት የሚረብሽ ምንም አይነት ነገርን ልታስገቡ ካልፈቀዳችሁ እንዴት ነው የምትረበሹት? እዚች ዓለም ላይ በውጫዊ ዓለም የሚያጋጥማችሁ እያንዳንዱ ነገር ጥሩም ነገርም ሆነ መጥፎ ነገር መጀመሪያ የሚመሰረተው በውስጣችሁ ነው። በውጭው ዓለም ማለትም አሁን እየኖራችሁት ባለም እውነተኛ ዓለም ውስጥ ስትኖሩ የምትፈልጉትም ነገር ሆነ ማትፈልጉትም ነገር ሲከሰትባችሁ ከተመለከታችሁ ራሳችሁ ናችሁ ያመጣችሁት። ፔይንን ፕሌዠር፣ ህመምና ደስታ፣ ሁሉንም ነገር በእናንተ መሃል ነው። ትክክለኛ ደስታ ምስቅልቅል ያለ ህይወትም በእናንተ እጅ ላይ ነው። ስለዚህ አሁን እኔ አንድ ነገር ልጠይቃችሁ ብል ውስጣችሁ የሚሰማችሁ ስሜት፣ ውስጣዊ ማንነታችሁ ላይ የሚመጣው ምስል፣ ሁሉንም ነገር ማን ነው ሊቆጣጠረው የሚገባው? እናንተ ናችሁ ወይስ ሌሎች ሰዎች? መቼስ ሌሎች ሰዎች አትሉኝም። ራሳችሁ ናችሁ መቆጣጠር ያለባችሁ። ታዲያ አሁን ውስጣዊ ስሜታችሁ ውስጣችሁ ውስጥ የሚፈጠረውን እያንዳንዱ ነገር ራሳችሁ የምትቆጣጠሩ ከሆነ በእውነተኛው ዓለም የራሳችሁ ህይወትም እየፈጠራችሁ ትሄዳላችሁ ማለት አይደለ? በቃ ማንም ሰው እኮ የእናንተ ህይወት ሊያስተካክላችሁ አይችልም። ሁሉም ነገር በእናንተ ምርጫ ስር ነው። ስለዚህ ህይወታችሁን ማስተካከል ትችላላችሁ ማለት ነው። ህይወታችሁ ዙሪያ ላይ የሚከናወነውን ነገር ልትቆጣጠሩ አትችሉም። ነገር ግን የተፈጠረው ነገር ተፈጥሮ በህይወታችሁ ላይ ኤክስፒሪየንስ የምታደርጉት ነገር በዛ ነገር ላይ የሚመጣውን ስሜታችሁን ሁሉንም ነገር መቆጣጠር የምትችሉት ራሳችሁ ናችሁ። ያንን የምታደርጉት አእምሯችሁን በትክክል መቆጣጠር ስትችሉ ነው። ልክ እንዳልታሰረ ውሻ ግን አእምሯችሁን የምትለቁት ከሆነ መንገድ ላይ ያለን ውሻ ማንም ሰው እንደሚያባረው ሁሉ የእናንተንም ውስጣዊ ዓለም ማንም ሰው መቆጣጠር ይችላል። መቼ ደስተኛ መሆን እንደምትችሉ፣ መቼ ማዘን እንዳለባችሁ፣ መቼ በሰዎች ልትወደዱ እንደምትችሉ፣ መቼ እንደምትጠሉ፣ ሁሉም ነገር በሰዎች እጅ ላይ ይሆናል። ሰዎች መንገድ ላይ ያለውን ውሻ በድንጋይ እንደሚያባሩት ወይንም ደግሞ ሌሎች ሰዎች መጥተው እንደሚያቅፉት ሁሉ የእናንተ ዕጣ ፈንታ በሰዎች እጅ ላይ ይቀመጣል ማለት ነው። እዛ ቦታ ላይ ደግሞ ልትቀመጡ አትፈልጉም፣ እርግጠኛ ነኝ። ምክንያቱም በጣም አጓጊ የሆነ ቦታ አይደለም። ከዛ ቦታ እንዴት ብዬ ልጥፋ፣ እንዴት ብዬ ላምልጥ ነው የምትሉት። ስልጣኑን ለሰዎች ከሰጣችሁ እነሱ ስልጣኑን እንዳገኙት አያውቁም። ነገር ግን ስልጣኑ በእጃቸው ውስጥ ነው። ከወደዳችሁም በድንገት ይወዳችኋል፣ ከጠላችሁም በድንገት ያደርጉታል። እነሱ በሚሰማቸው ስሜት እናንተ ሰማይና ምድርን እየነካችሁ ሌላ ዓለም ውስጥ ትገባላችሁ። እነሱ ምንም በማያውቁት ነገር ስልጣን ስለሰጣችኋቸው ብቻ እኔ ባሪያ ነኝ ብላችሁ ሰረንደር ስላደረጋችሁ ወይንም ደግሞ እጅ ስለሰጣችሁ ነው። ያ ደግሞ ትክክለኛ ቦታ አይደለም። ህይወትን ከኖራችሁ ውስጣዊ ማንነታችሁን፣ ትክክለኛው ማንነታችሁን የሚገኘው ውስጣችሁን ለማንም ሰው አሳልፋችሁ እንዳትሰጡ። እዚህ ዓለም ላይ መቆጣጠር ከምትችሉት ነገሮች ውስጥ ጥቂቱ ወይንም ደግሞ ብቸኛ ማለት ይቻላል አእምሯችሁ ነው። ያንንም ራሳችሁ ተቆጣጠሩት። መቼም ቢሆን ለሰዎች አሳልፋችሁ አትስጡ ይለናል የ66 ዓመቱ ኢንዲያን ሚስቲክ ሳትኩሩ። ስለተከታተላችሁኝ አመሰግናለሁ። ቻው።